እርሱ ከየመን ተይዞ በመጣበት ወቅት እኔን ደግሞ በቤተክርስቲያን የሚዘረፈው ገንዘብ፣ የሚደፈረው ሴትና ከመጽሐፍ ቅዱስ ቃል ውጭ የነበረ ምኞት ወለድ ትምህርት እጅግ ያሳስበኝ ነበረ። በራሱ በኢየሱስ ክርስቶስ ላይ የሚሰበከው ጦር እጅግ ያሳዝነኝ ነበረ። አንዳርጋቸው ተይዞ የመጣ ሰሞን ልጆቹና ባለቤቱ ከእንግሊዝ የሚያደርጉትን ዘመቻ አልፎ አልፎ ከመከታተል በቀር ለኔ እጅግ የሚያሳስበኝ ቤተክርስቲያን ላይ የተጋረጠው አደጋ ነበረ። ዶክተር አብይ አህመድ ወደ ስልጣን እንደመጡ ነበረ ከስር የተፈታው። እነ እስክንድር ነጋ፣ ፕሮፌሰር መራራና አቶ በቀለ ገርባ ሲፈቱ አንዳርጋቸው ጽጌም እንደሚፈታ በጠብቅም ሳይለቀቅ ቀረ። በእስር ቤት ወያኔዎች ገድለውት ይሆን ወይ የሚለው ጉዳይ ሲያሳስበኝ ሰነበትኩም። እንደተያዘ ቅንድቡ ሳይቀር የሸበተ አንድ ሰው ወያኔ በቴሌቪዥን አሳይታ ስለነበር እጅግ ያረጀ ሰው ይመስለኝ ነበረ። የተፈታ ጊዜ ብዙ በርካታ ሰዎች ወደ ቤቱ የሄዱ ቢሆንም እኔ አልሄድኩም። ደግሞም ኤልቲቪን ገና አልተቀላቀልኩም ነበርና ማንነኝ ብዬ ሲሄዳለው። ኤልቲቪ ገብቼ የ2 ሳምንት ፕሮግራም ከተላለፈ በኋላ የአሜሪካ ቪዛ ስለነበረኝ ወደ ዋሽንግተን ዲሲ ሄድኩ። በመላው ዓለም ያሉ ኢትዮጵያውያን በፖለቲካ ለውጡ ፈንጠዝያ ላይ ነበሩ። ዲሲም እንደዚያው ነበረ። የአሜሪካን ቆይታዬን በጭራሽ ልወደው አልቻልኩም። ከቤት ውጭ ዓለም ለሌለው ወይም ለማይናፈቀው ብቸኝነትን በግድም ቢሆን ለለመደ ስሜት የሚሰጥ ጉዳይ አይደለም። የኔ ዓለሜ ከመኝታ ቤት ወጥቶ ኩሽና ቡና ማፍላት፣ ረጅም ሰዓት ማሰብ፣ መጽሐፍትን ማገላበጥ፣ ዓለም እንዴት እንደነበረች፣ የዓለም ስጋቶች ምን እንደሆኑ ለማወቅ መጣጣር፣ ወደ ቢሮ መሄድ፣ ከቢሮ መለስ በቀጥታ ወደ ቤት መመለስ፣ ሙዚቃ መስማት ይኸው ነው። ሙዚቃን በጥልቅ መስማት እወዳለሁ። በተለይ የድሮ ሙዚቃዎችን ከመወለዴ በፊትም ሆነ በኋላ የነበሩ ሙዚቃዎችን በጸጥታ ውስጥ መስማት። ሙዚቃን በየትኛውም ሁኔታ ውስጥ ሆኜ መስማት አልወድም። ከመጠጥና ከሲጋራ ጢስ ጋር የተቀየጠ ሙዚቃ ለደቂቃዎች አላዳምጥም። ስለዚህ ሙዚቃን ለመስማት በሙዚቃ ድግሶችና በመጠጥ ጠርሙሶች ኳኳታ መሃል ወይም በጭፈራ ቤት ለመስማት አልሄድም። ሙዚቃን ብቻውን ስሰማው እኔን ያሰክረኛል። እየሰማው ጅማቶቼ የሚከብዱኛል። በደስታ በትካዜ ወይም በለቅሶ የሚያሰክረኝ ሙዚቃን ብቻዬን በጥልቀት ስሰማው ነው። እናማ አሜሪካን ጠላዋት። በዚያ ያገኙኝ ወዳጆቼ ወደ አገሬ እንዳልመለስ ወተወቱኝ። እኔ ደግሞ አገሬ ላይ ልሰራቸው የማስባቸው እልፍ ጉዳዮች ስለነበሩኝ በእኔና በሀገሬ መሃል ያለችው አንከር ለመበጠስ አልፈለኩም። ኢሳቶችን ሰው አስተዋውቁኝና በዚያ ያለው እንግዶች ቢኖሩኝ የእነርሱን ቢሮ መጠቀም እንድችል ፈቀዱልኝ። ያኔም አመሰግናቸዋለሁ፣ አሁንም አመሰግናለሁ። እዚያ ያለው ግንቦት 7 ጋዜጣዊ መግለጫ እንደሚሰጥ ሰማው። ሰኞ ቀን ጠዋት በነበረው ጋዜጣዊ መግለጫ ላይ ለመገኘት ፈለኩና ለዶክተር ገመቺስ ደውል እንዲረዳኝ ነአምን ዘለቀን አገናኘኝ። በለቱ ተዘገጃጅቼ ከቤቴ ለመውጣት ብዙም አልፈጀብኝም። ጸጉሬን ወደ ኋላ ሸብ አድርጌ አሰርኩና የምወዳትን ሸሚዜን አስተካክዬ ተኮስኳት። ይዣት የመጣሁት ከኢትዮጵያ ነበረ። ውሃ ሰማያዊ ባለኮሌታ የጥጥ ሸሚዝ ካየሁ ዋጋው ምንም ቢሆን ለመግዛት አይኔንም አላሽም። እንደዚህ አይነት ሸሚዝ ስለብስ ሁልጊዜ በራስ መተማመን ይጨምራል። በእርግጥ ሰውነቴ ላይ ልጥፍ የሚልና የአንገቴን ርዝመት በሙሉ የሚሸፍንልኝ ቢትል ሹራብም ወዳለው። ኢሳት ቢሮ ለመገኘት 15 ደቂቃ አልፈጀብኝም። የኢሳትን ጨምሮ የቪኦኤና ሌሎችም ጋዜጠኞች ነበሩ። እኔ አሜሪካን የሄድኩት ለረፍት እንጂ ለስራ ስላልነበረ መቅረጸ ድምጽም ሆነ ለኤልቲቪ ምስል የምልክበት ምንም ነገር አልነበረኝም። ጋዜጠኞቹ የፊቱ መደዳ ላይ ሲቀመጡ እኔ ልክ እንደ ታዳሚ ወደ ኋላ ተቀመጥኩ። ፊት ለፊት አይቻቸው የማላውቃቸው የግንቦት 7 አመራሮች መድረኩን ያዙ። ኤፍሬም ማዴቦ በቀኝ፣ አንዳርጋቸው ጽጌ በግራ በኩል፣ ፕሮፌሰር ብርሃኑ ነጋ ደግሞ ከመሃል ተቀመጡ። ሁሉም ጋዜጠኞች ከጠየቁ በኋላ ምልክት ስሰጥ ተፈቀደልኝ። ቤተልሔም እባላለሁ፣ የመጣሁት ከኤልቲቪ ነው ብዬ ራሴን አስተዋወቅኩም። 4 ያህል ጥያቄዎችን አቀረብኩላቸውና በስተመጨረሻ ቀድሞ ያመለጡ እድሎች እንዳያመልጧችሁ አሁን ምን ልታደርጉ አስባችኋል የሚል አስከተልኩበት። እውነት ለመናገር ጥያቄዎቹ ጥሩ ነበሩ። 3ቱም ጊዜ ወስደውና መላልሰው አስበውባቸው ሰነዘሩም። ነገሩ ወደ ማጠቃለያው ደርሶ ነበረ። በኋላ ማመስገን እንደሚፈልጉ ገልጸው ፕሮፌሰር ብርሃኑ ነጋ ኤርትራን አመሰገኑ። የኤርትራ ሕዝብና አመራሮች ላደረጉት ሁሉ አመስግነው የኤርትራው መሪ በኢትዮጵያ ዲሞክራሲያዊ ምርጫ እንዲያካሄድ ከፍተኛ ፍላጎት ነበራቸው ሲሉ ብልጭ አለብኝ። ኤፍሬም ማዴቦም ቀጠሉና
እንባቸው እየመጣ ኤርትራን አመስግነው እንደማይጠግቡ ተናገሩ። በእርግጠኝነት ባላስታውስም አንዳርጋቸው ምንም ያለ አይመስለኝም። ያን ጊዜ ደግሞ ሞገደኛው ባህሬ ጉሮሬን አነቀኝ። የመጨረሻ ጥያቄ አለኝ ብዬ እጄን አወጣው። ትንሽ አንገራግረው ነበረ። አቶ አንዳርጋቸው በኋላ እንድጠይቅ ፈቀደልኝ። መነጋገሪያውን ተቀበልኩና አመሰግናለሁ ፕሮፌሰር ብርሃኑ አሁን ባሉት ጉዳይ ማለትም በኢትዮጵያ ዲሞክራሲያዊ ምርጫ መካሄድ ላይ ኤርትራ ስላላት ከፍተኛ ፍላጎት ድምጼን ቀጠቀጥ ነበር። ለመሆኑ ኤርትራ በታሪኳ አንድ ጊዜ እንኳን ምርጫ አካሄዳ የማታውቅ ሀገር ስለ ኢትዮጵያ ምርጫ ምን አገባት? የምን አዛኝ ቅቤ አንጓች መሆን ነው? ምርጫ ማድረግ ራሷ ለምን አትለማመድም? አዳራሹ ረጫል። ፕሮፌሰሩ በንዴት እንደጦፉ ሁኔታቸው ይነግረኛል። አንዳርጋቸው ገፍቶ ከመጣበት ሳቁ ጋር እየታገለ ይታየኛል። እንደ እውነቱ ከሆነ ጥያቄውን የጠየቅኩት አሁን ቢሆን ኖሮ ይሄ ጥያቄ የህወሓት፣ የብልጽግና፣ የኦነግ፣ የአብን ወይም የኦፌኮ ነው የሚሉ ከረቡዕ ምሽት በኋላ የሚዘንቡብኝ አይነት የጥያቄና የዘለፋ ናዳዎች እንደሚያስከትል አውቃለሁ። ተንቀሳቃሹን መናገሪያ መልሼና እጄን አጣጥፌ ለመልስ አይናቸውን ማየት ጀመርኩ። ጥርሱን ሳያሳይ ከንፈሮቹ እንደገጠመ ፈገግ ያለው አንዳርጋቸው ፈርጠም እንዳለ ጓደኞቹን ዞር ብሎ ሲያያቸው የጠየኳቸውን ጥያቄዎች መመለስ ስላልፈለጉ እርሱ ሳቅ እያለ መለሰልኝ። ሲጀምር ግን እንዲህ በማለት ነበረ። በኢትዮጵያ የፕሬስ ነጻነት በደንብ እያደገ ይመስላል። ለዚህም ምስክር የኤልቲቪዋ ሴት የጠየቀችው ጥያቄ ነው። ጋዜጣዊ መግለጫው አለቀና ወደ ኋላ ቀረት ብዬ የእጅ ሰላምታ ሰጠው። ፈገግ አለ። ጥርሶቹ ንጹህ ናቸው። ከሰዎች ጋር በሰላም እያወራ ድንገት ፈገግ ሲሉ የምግብ ቅንጣት በጥርሳቸው ላይ እንደማየት የሚያሳቅቀኝ ነገር የለም። ወደ ኢትዮጵያ እንደምመለስና ለፕሮግራም የሚሆን ቃለ ምልልስ እንዲሰጡኝ ፕሮፌሰር ብርሃኑንና አንዳርጋቸውን ጠየቅኩ። ፕሮፌሰር ፈቃደኛ አልሆኑም። እስካሁንም በእኔ ላይ ቁጣ ሳይኖራቸው አይቀርም። ምናልባት በዚያ ጥያቄ አስቀይሜያቸው ይሆናል። እንደው ግን እንዲህ ጫን ተብሎ መጠየቅን የማይወዱና የሚያኮርፉ ሰው ናቸው እንዴ? ምን ብለው አገር ሊመሩ ነበር ታዲያ ብዬ ቅር አለኝ። በእርግጥ በሰዓታት ውስጥ ሰውን እንዲያ መገመት አይቻልም። ይህ ስህተት ሊሆን ይችላል። ቢሆንም ፕሮፌሰሩ አገር ቢመሩ አምባገነን የሚሆኑት የሚል ሐሳብ ሽዋለብኝ። አንዳርጋቸው ሽታቸውን ስለሰጡኝ የኢሳትን ስቱዲዮ አስፈቀድኩና ግሩም ቃለ ምልልስ አደረግን። በሌላ ቀን እዚያው ኢሳት ቢሮ ኮሪደር ላይ ያገኘሁት ጠቆር ያለ እጀ ጉርድ ባለ መስመር ሸሚዝ አድርጓል። በአጠገቤ ሲያልፍ ቆም አልኩና ምንም እንደማንተዋወቅ ሰው አንገቱን ደፍቶ በአጠገቤ ሊያልፍ ሲል አስቆምኩት። አይን አፋር ይመስላል። በቅንድቦቹ ውስጥ ነው የሚያየኝ። እንደምን ነህ አልኩትም። ስላቆምኩት ደስ ይበለው ይክፋው አላውቅም፣ ብቻ ቶሎ ብሎ ሊሄድ ፈልጎ ነበረ። ኢትዮጵያ ስትመጣ አገኘሃለሁ፣ እኔ ከጥቂት ቀናት በኋላ እመለሳለሁ፣ ቡና ጋብዝሃለሁ አልኩት። እንደተመለስኩ በስራ ተዋጥኩ። ከረጅም ወራት በኋላ አንዳርጋቸው ራሱ ካለቆቼ ስልኬን ወስዶ ደወለልኝ። እንደ ታጋይ ጨካኝ ባህሪ ሊኖረው እንደሚችል ባስብም በኔ እይታ ሁልጊዜ ገራገር ነው። በጨዋታ መሃል አንተኮ እንደ እንግሊዞች ወግ አጥባቂ ነህ እለዋለሁ። አይደለሁም ይላል። ስለ ህይወት ደንታ የለውም ማለት ለመኖር ብሎ ምንም የተለየ ነገር አያደርግም። ስለ ኢትዮጵያ በጥልቀት ያስባል፣ በጣም ያስባል። ድንገት ተስፋው ሸርተት ብሎ አይቼው አውቃለሁ። መደባበቅ የሚባል አያውቀውም። አንድ ቀን እያወራን የፖለቲካ ፓርቲ ውስጥ እገባለሁ አልኩት እየሳቁ። መቼም ከነጃዋር ጋር ነው የሚሆነው አለኝ ስቆም። አንዳርጋቸው ጽጌ ከንግግሩ የማይጠፋና ደሙ ውስጥ የሚራወጥበት ጉዳይ ነጻነት ነው። ነጻነት እስከየት ድረስ ነው እለዋለሁ። ነገር ስፈልገው ነጻነት ገደብ አለው እኮ እለዋለሁ ኮስተር ብዬ። ስለ ነጻነት ሳይሰለቸው ነው የሚያብራራልኝ። ስለ ነጻነት ምን እንደጻፈ፣ ስለ ነጻነት ምን እንደሚያስብና የነጻነት ፍልስፍናውን ጠይቁት። አስገራሚ ሰው ነው። ነጻነቱን እንዳንተ የሚወድ ሰው፣ ለነጻነት እንዲህ የሚቃጠል ሰው፣ ስለ ነጻነት እድሜው ሙሉ የጮኸ ሰው ምን ሲያደርግ ግን ያገባል? ትዳር ምኑ ነው እለዋለሁ። ማሸነፍ ሲያቅተኝና ነገሩን መጨረስ ፈልግ ነጻነት ተሽቀንጥሮ የሚወረወረውና የሚረገጠው ትዳር ውስጥ አይደለም እንዴ እለዋለሁ። ዝም ይላል። ከዚያ ብዙ አናወራም፣ ዝም እንላለን። አንዳርጋቸው ለህወሓት የመረረ ጥላቻ አለው። ሞቱ እንኳን የሚነሳ ይመስለዋል። ምክንያቱን ጠይቄ ያውቃለሁ። እንደ ልማዱ ስቆ ዝም።
ከእርሱ ባህሪ አንጻር ይህ አቋሙ ግራ ግብት ይለኛል። በሀገራችን ጠማማና ሸውራራ የሚባልን አመለካከት እንኳን ሲያናንቅ ሰምቼው አላውቅም። አንድ የሚጠላው ወያኔና ያለፈውን ስርዓት ነው። ፈጽሞ አያምናቸውም። በህወሓት ጉዳይ አንድ አይኑን ብቻ ጨፍኖ ነው የተኛው። ፈጽሞ ይቅር አላላቸውም። አንዳርጋቸው ስለ ህይወት፣ ስለ ፍቅር፣ ስለ ትግልና ስለ ፖለቲካ ያለው አቋም ልቅም አድርጎ ማወቅ የፈለገ ሰው ትውልድ አይደናገር እኛም እንናገር የሚለው መጽሐፉን እንዲያነብ ጋብዛለሁ። እርሱም በመጽሐፍ ሲያስመርቅ ጠራኝና ሄድኩ። መጨረሻውን በአካባቢ ተቀምጬ የፕሮግራሙ ማለቂያ ላይ ሹልክ ብዬ ነበር የወጣሁት። የዚያን ቀን የእጅ ቦርሳዬን እንደ ልማዴ መኪና ውስጥ ጥዬው ወርጃለሁ። ከየትና መቼ ያመጣሁት ልማድ እንደሆነ ባላውቅም የሴት ቦርሳ መያዝ ትቻለሁ። አሁን ሳስበው አንዳንድ ቢሮዎች ሲሄድ የእጅ ቦርሳዬን አስቀምጬ እንድገባ ስለምገደድ የመጣ ልማድ ይሆናል። ስልኬንና ቁልፌን ብቻ አንጠልጥዬ ይወርዳለሁ። ጂንስ ሱሪ ከለበስኩ በኋላ ኪሴ ገንዘብ ሻጥ አደርጋለሁ። ወደ ምርቃቱ ስፍራ ቁልፌንና ስልኬን እንዳንጠለጠልኩ ነበር የገባሁት። የለበስኩት ቀሚስ ኪስ ስላልነበረውና ገንዘብ ስላልያዝኩኝ መጽሐፉን በለቱ ለመግዛት አልቻልኩም። በራሴ አፍሬ ነበር። ከጥቂት ቀናት በኋላ ግን አንድ ወዳጅ ያበረከተልኝ። ከዚህ ቀደም ከጻፋቸው ሁሉ የተለየ ነው። የሥነ ጽሑፍ ችሎታው ቁልጭ ብሎ ወጥቷል። የሚያምንበትን ቁልጭ አድርጎ ያለ ይሉንታ ያለ ፍርሃት ጽፎታል። እርሱም መጽሐፍ ጨርሼ ለማስቀመጥ በጣም ተቸገርኩ። የተወሰኑ ገጾች ሄድና እንባዬ ያቋርጠኛል። እንደገና ጥፌ ቁጭ አድርገውና ጥቂት ቆይቼ ካቆምኩበት ስቀጥል መልሶ እንባዬ ያስቸግረኛል። እንደው ክብልል ብሎ የሚወርድና በማበሻ የምጠርገው አይነት እንባ አልነበረም። ረጅም ሳግ የሚያቆራርጠው የሚያንሰቀስቅ የዚች ሀገር ጉዳይ የወለደው ሆድ ብሶት ለመጮህ ሁሉ የሚገፋፋ ከናካቴው መተው መቀጠልም አስቸጋሪ ሆነብኝ። ለሳምንታት ከድኜ አቆየሁትና እንደምንም ጨረስኩት። መጽሐፉ ግን በተወሰኑ ወገኖች በዚያ ደረጃ ቁጣ ማስነሳቱና የተተቸበት ምክንያት እስካሁን ግራ ያጋባኛል። በጭራሽ እንዲያ የሚያስቆጣ ሆኖ አላገኘሁትም። ባይሆን ከዚያ ሁሉ ደም መፋሰስ በኋላ፣ ከዚያ ሁሉ ስደት፣ ከዚያ ሁሉ ምሁር ማውደም በኋላ ያ ሁሉ ዋጋ ተከፍሎ የኢትዮጵያ ፖለቲካ ምን ቢረገም ነው ራሱን እንዲደፈቀው? የትላንት ድፍርስ ታሪክ ለምን መልሰን መላልሰን ዋኘንበት ብለን ብንጠይቅ ይበጀን ነበረ።